አባቴ አታ ካሁን በኋላ በቋጠር ይለመዳል ገና ይለመዳል አንተ አባቴ ወንጀላለ ወንበላለ አባቴ እናስ አባቴ ሙሉ ጀማ መቶሺ አባቴ እኔ በረኛም ጀማ አለ ዋንጫውን ማለት ነው በራሴ ነው መበላው በራሴ ማለት ነው እኔ ዋንጫ በራሴ በሏለሁ ግን ቼባው ታዝብያለሁ ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ በቃ የምሬን ነው የምነግርህ አንተ ደግሼ ታቀለኛለህ ምን አይነት ቅሌታም ሽማግሌ ነህ ይኸውልህ እኔ ስንት ቢያንስ እንኳን አደግሽ አትለኝም ይሄንን ካወቅክ በእናትህ ኧረ ተቃጠልኩኝ እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አለቅም ከኋላ ያለው ማለት ነው ከኋላ ያለው እንችላለን ምንም የምትበላው ነገር የለም ተቃጥዬ አለቅም ከኋላ ያለው በራሴ ቡድን እንዲህ ተቃጥዬ አለቅም ማን ሽማግሌ ተማመናለሁ ይመቻችሁ ለማንኛውም ግን እኔ ዋንጫውን እበለዋለሁ ምበለው በራሴ ጥሬ ግሬ ነው በቃ አርሰናልን ተማመኝ ከዚህ በኋላ እንደው ለሌላ ክለብ አልቋጠርም በቃኝ እኔ በቃኝ መቋጠር ወይ አልቋጠርም ለሌላ ክለብ ለክለብ ብቻ ነው መቋጠር በቃ በክንዳችን እንበለዋለን እንበለዋለን በቃ ከሞን አንፈራም ነው ይመቻችሁ ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች የሲቲ የማንቸስተር ዩናይትድ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ ግን ደግሼ አልቀለልኩም ቀልያለሁ ባክሽ ምን ዋጋ አለው ወይኔ ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክ ገባ አይደለ ራስ ተጨርሰዋል ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘሃው ማን የሀገር ልጅ ይዘሃው እዛ ሆላንድ ግባ አንተ ዱቄት የሆንክ ሰውዬ ማን ሶቦስ ላይ ትችል ነበር እኮ ትችል እየተናገርን ያገባው እያወራን አገባ ከዛ አላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል ባለቀ ሰዓት ለኛ ለውጥ የለውም እኛ እኮ ማን ነው ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል እና 3-1 እና 2-1 ለውጥ አለ ምን አገባን ለውጥ የለውም ሽንፈት ባይ ባይ ቶፕ 4 ገባሽ አይደል ባይ ቶፕ 4 አታሽቃጥ ምንም ለውጥ የለውም ባይዘው ማን ምንም ለውጥ የለውም እናቴ ማሸነፍ ያለበት ቡድን ስማይወድ ሰው አጀበ አላጀበ እናቴን ምንም ለውጥ የለውም ሌላ የሆነ ማይረባ ቡድን ያስጥላል ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈው ገባ አይደል ሁለተኛ ጊዜ ማለት ሶቦስ ላይ ትችል ነበር ግን አትችልም ከንስለነዋል ትችላለህ ያልነውን ከንስለነዋል ይህን ጨዋታ ይበልጥ እንደወደው ያደረገኝ ምንድነው አትልም የአርሰናል ደጋፊዎችን የእውነት ክለባቸው ኮንፊደንስ እንዳልሰጣቸውና ፈሪዎች እንደሆኑ በደንብ ስላሳይ አታ ለሊቨርፑል የሚያክል ቆልጣ አይነ ደም ለብሶ ትሄዳለህ እግዚአብሔርን አስለቀስኳቸው አለቀሱ እኮ ነው ማለት ሲቲ እንዲህ ነው መቀጠል ያለበት ሊቨርፑልን አንፊልድ ሂዳ እየቀጠቀጥከው እየገለብከው ዋንጫውን ሂዳ እንደተለመደው ሂዳ ታነሷለህ ማለት ነው ማን ሲቲ ይችላል ነው ማለት ዋንጫውን የማንቸስተር ሲቲ ነው ይሄኛ ክለብ እያሸነፈ ራሱ ሲቲ እያሸነፈ ስለሆነ ተፈራለ ለምን ስለምታውቀው የዋንጫው ባለቤት ማን እንደሆነ ማለት ነው ሲቲ ካልበለው ደግሞ እኔ ተከትዬው እኔ ነኝ የምበለው ማለት ነው ይችላል ሲቲ ነው ማለት አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ትመኛለህ ቶፕ 4 ትመኛው አርኔ ስሎትን አሁን ነው ማባረር ያለባችሁ አስጨፍራችሁን የነዚህ መቀለጃ ታረጋኛለህ እኛንን ምን በለውሽ እግር ነው የምትበላው ሶቦዝ ላይ ማለት ነው ቀይ ካርድ አይቷል ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት እንደ እረፍት ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለህ በቃ ትወቀጣለህ ቶፕ 4 ትመኛለህ ይው ወንድማችን መድኃኒዓለም ያሳዝናል ለነገሩ ምን ጠንከር ብላችሁ ይሄን 3 ነጥብ አትረቡ ቢስሚላ ምን አይነት ጨዋታ ነው ያየነው ሰዎች የሚገርም ጨዋታ ሊቨርፑል አንፊልድ ላይ በሲቲ 2-1 ካምባክ ተደርጎ ተሸነፈ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሮ እኔ ሰዎች ባለቀ ሰዓት ድራማ እኮ ነው ሊቨርፑል እየመራ ነበር 84ኛው ደቂቃ ላይ ነው እንግዲህ አቻ አይሆን ከዛ ፔናልቲ ሃላንድ አስቆጠረ ሰቦዝ ላይ ግን ሰዎች ለምን እንደ ሰቦዝ ላይ ቀይ ከሚያይ ያ ጎል እንደ ሶስተኛ ጎል ባለቀ ሰዓት የገባው ቸርኪ ያገባው ጎል ቢጸድቅ አይቻልም ነበር ለእንደዛ የሚከራከሩት
ምክንያቱም ያለቀ ጨዋታ ነው፣ የሚድን አይደለም። ሰቦዝ ላይ ይጎዳችሁ አልኩ። የቡድኑ ቁልፍ ተጫዋች ነው፣ እሱን የሚያክል የለም እኮ። እዛ ቦታ ላይ መገኘቱ በጣም የሚያስገርም ነው። ግን ለምን እንደዛ ሆነ ነው? እኔ አሁን በጣም እንደዛ ባር እንዲታይ የፈለጉት ለምንድን ነው? ዳኛውም ደግሞ ፋውል ከሆነ አድቫንቴጅ ስለሆነ ማየት አልነበረበትም ዳኛው። እውነት በጣም ድራማ የሆነ ነው። ለማስረዳት በጣም ይከብዳል። ያላያችሁ በጣም እውነት በጣም አምልጧችኋል። የሚገርም ጨዋታ ነበረ። ግን ሲቲ እጅግ በጣም ወሳኝ 3 ነጥብ ነው ያገኘው። ለሊጉ ተመልካችም ደግሞ በቃ ሊጉ ተስፋ እንዳይቆረጥበት አሁን በቃ ዋንጫው በቃ ተስፋ እንዳይቆረጥበት ነው ያዳኑት ብዬ ነው የማስበው እንጂ 9 ከሆነ በጣም ጋፑ ሰፋ ስለሚል አሁን እንግዲህ ጋፑን አጠበቡ ሲቲ። ፔፕ ጋርዲዮላ በጣም ነው ተደሰተው። ቸርኪ ግን እውነት በመጨረሻ ሰዓት በጣም ድራማ ሰርቶበት፣ ግን እድለኛ አይደለም፣ ጎል አልጸደቀለትም። ዋናው ግን 3 ነጥብ ማግኘታቸው ነው። እስቲ ለማንኛውም በጨዋታ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ጀማው። ሁለታችንም ከስረን ወጣን በዚህ ጨዋታ ሁለታችንም። እኛም ቶፕ ፎራችንን አጣን። አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6። ሁለታችንም ከስረን ወጣን ጀማው። አንፊልድ እንደዚህ ተንቆ አይቻልም። እኔ በህይወቴ ተንቆ አያውቅም። በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መጥቶ አሸነፈን። ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ። አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት ምት ምን አቀረ ጀማው። ዳኛውም ተጫወተብን ጀማው። ዳኛው ነው ሁሉ ነገር ተጠያቂ። ዳኛው አረስሎት። ከዚህ በላይ መታገስ የለብንም። አረስሎት ከዚህ በላይ አረስሎት መታገስ የለብንም ጀማው። አንፊልድን አቀለለው ጀማው፣ አቀለለው። በዚህ ዓመት ስንተኛ ሽንፈታችን ነው በአንፊልድ? አሁን ቶፕ 4 ምንም አይነት እርግጠኛ አይደለም። ቀጣይ ዓመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን። ስቦዝ ላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተ ምን ላድርግህ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ! በስመ አብ! ሳላ ምንድን ነው የምትሰራው? ከእጃችን 80 በኋላ አድረርኩኝ። በስመ አብ! ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው ስቦዝ ላይ አንተ ብቻ ነው። ቀይ እኛን ጎዳ ነው እሱ ቀይ ጎሉ ቢገባ ይሻለን ነበር። ለቡድኑ ብለህ አንተ መስዋዕትነትን ከፈልክ። ኧረ እንዴት እኔ ብሰጥሽ የፈላውን ነገር ሼባው ነጥቡን አደረግሽ ወደ ዳር። እኔስ መብላቴ መቼም አይቀርም። ይብላኝ ላንቺ ወደ እኔም አትቀርብም። እበት አሁን የሶቦዝ ላይ ያጎል እንደው አፈር ሊበላው ነው። እኔስ በለዋለሁ ሲቲ ቆጨኝ። ለአርሰናል ለ3 ጨዋታ የሚሆነው ለአንተ ለአንድ ጨዋታ ማባከኔ ነው። እበት ሼባው ሶቦዝ ላይ ግን እኔ በቃ አንጀቴን ነው የበላው። ገብርኤል ግን ዋት ኤ ጌም! ምን አይነት ጨዋታ ነው ያየነው? ምንድነው ቢስሚላ ምንድነው የተመለከትነው? ምን አይነት ወይኔ! ሊቨርፑል አሁን 2 ነው ሉዝ ያደረገው። በቃ የጨዋታም ተሸነፈ፣ ሶቦዝ ላይንም ማጣ። የመጨረሻ ደቂቃ ድራማው ወይኔ! ሊቨርፑል አጓጓችሁን ሰፋ አደረጋችሁን። ወይኔ! ግን በቃ ከፕሪሚየር ሊጉ የሚታወሱ ጨዋታዎች ውስጥ ነው የሆነው። የመቼን ይሄን ጨዋታ ስላየን ሊቨርፑል ግን ዋንጫውንማ በቀላሉ በፍጹም ልለቅ አልችልም። የፔፕ ጋርዲዮላው ሰራዊት አንፊልድ ላይ መጥቶ ፎክሮ አድርጎት ሄደውን ንግግር ነው ያራዳ ልጅ። ምንም ጥያቄ የለውም። የዘንድሮውን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው። በሊቨርፑል በዶሚኒክ ሰቦዝ ላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብሮት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል። 3ኛ ጎልም አስቆጥሮ ነበረ። ነገር ግን ሰቦዝ ላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው። ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች። ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕሊንግ ይደረግ። ቲክቶክ ሙድ እያዘ ነው ያራዳ ልጆች። አዳዲስ ሰዎች ደግሞ ፎሎ ማድረግ ፕላስ ምልክቷን መንካት
እንዳረሱ። እግር ኳስ አንፊልድ ላይ አበደች። ማንቸስተር ሲቲ አሁንም በዋንጫ ፉክክር ውስጥ አለሁ ያለን ይገኛል። በ25ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ሊቨርፑልን ከማንቸስተር ሲቲ ያገናኘው ጨዋታ በማንቸስተር ሲቲ ድራማዊ በሆነ መልኩ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ በጣም የተለያየ ቀለም ነበራቸው። ፈርስት ሃፍ ማንቸስተር ሲቲ የተሻለ ቡድን ነበር፣ አስቆጪ አጋጣሚዎችን መፍጠር ችሎ ነበር ባይጠቀምበትም ማለት ነው። ሰከንድ ሃፍ ግን ሊቨርፑል በጣም ተነቃቅቶና ተሻሽሎ ነበር ወደ ጨዋታ የቀረበው። የተሻለውን ቡድን ነበረ። 74ኛው ደቂቃ ላይ በዶሚኒክ ሶቦዝላይ አማካኝነት አስደናቂ የሆነ የቅጣት ምት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ከዛ በኋላ ማንቸስተር ሲቲ ከጨዋታው የወጣ ይመስል ነበረ። ነገር ግን በጣም በሚያስገርም ሁኔታ ጨዋታው ሊጠናቀቅ መደበኛው ጨዋታ ክፍለ ጊዜ 5 ደቂቃ በሚቀሩት ሰዓት ላይ 84ኛው ደቂቃ ላይ በርናንዶ ሲልቫ ማንቸስተር ሲቲን አቻ ያደረገች ጎል አስቆጠረ። ከዛ በኋላ 92ኛው ደቂቃ ላይ ማንቸስተር ሲቲዎች በጭማሪ ደቂቃ ላይ ፔናልቲ አግኝተው እንግዲህ በኤርሊንግ ብራውት ሃላንድ አማካኝነት ጎል አስቆጥረው ጨዋታውን 2-1 ማድረግ ቻሉ ማለት ነው። ከዛ በኋላ ሊቨርፑሎች ሞር ጎል ለማስቆጠር ሙሉ በሙሉ ነቅለው በወጡበት ሰዓትም እንግዲህ አሊሰንም ሳይቀር ለማጥቃት ሞክሮ ነበረ። ከዛ ማንቸስተር ሲቲዎች በቼልሲ አማካኝነት ጎል ሲያስቆጥሩ ኤርሊንግ ብራውት ሃላንድን በእጁ ያስቀሩት ዶሚኒክ ሶቦዝ ላይ የሚያምር ፍሪኪክ ጎል ቢያስቆጥርም በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ማንቸስተር ሲቲ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነትም ወደ 6 በማጥበብ በዋንጫ ፉክክር ውስጥ እንዳለ እያስመለከተን ይገኛል። ሁለተኛ ደረጃ ላይም ተቀምጧል። ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ ተቀምጧል። ማርክ ጉሂ ምን አይነት ፐርፎርማንስ ነበር ሲያሳየን የነበረው። ለዶሚኒክ ሶቦዝ ላይ ሲባል ሊቨርፑል የሆነ ውጤት ቢያገኝ በጣም ደስ የሚል ነበረ። ነገር ግን አልተሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን የሚገርም ድራማ የሆነ እውነት ሰከንድ ሃፍ ነበረ ጌሙ የተፈጠረው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አንወጣም ከሀገር ተስፋ ማን ሲቲ የቶፕ 4 ቦታውን ያረጋገጠበትን ጨዋታ አስመዘገበ። የሚገርም ጨዋታ ሊቨርፑልን አንፊልድ ላይ ከ1-0 የሚገርም ካምባክ። የቶፕ 4 ጥያቄ ይነሳበት ነበር ሲቲ ይህንን ጨዋታ ቢሸነፍ ማለት ነው። ምን አይነት ቅጣት የምትነው እናንተ! ዳና ሮማ ሳይሆን ዳና አሞራ ነው መባል ያለበት። ምን አይነት የሚገርም ሴቭ ነው ያደረገው። ሊቨርፑሎች ይሄንን ተጫዋች ባለፈው የክረምት ዝውውር መስኮት አስፈርመውት ቢሆን ኖሮ ማለት ነው አትሊስት ለዋንጫ እንኳን ባይጫወቱ በዛሬው ጨዋታ ላይ 3 ነጥብ ይዘው ይወጡ ነበር። ቶፕ 4 ለመግባት የሚደረገውን ትንቅንቅ እንዴት ተመለከታችሁት? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሶቦዝ ላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ። በቃ ሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም፣ ግን ብቻ እያልኩ ነበር አጠገቤ ላለ ሰው ሶቦዝ ላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያሳውቅ ነበር። ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላረጋችሁ እናመሰግናለን። ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ 4 ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ። ከዚህ በኋላ ቋጠሮ በውስጥ ይሁን። ሲቲ አሸንፏል። ነጥብ ጋፑ ባለበት ይቀጥላል ማለት ነው። ትችላላችሁ ግን በስነ ምድረ ሽማግሌ አሁን አርፈሽ ለጥ